ማለዳ ዝሆን አይጥን ለምን ይፈራታል? በጣም ጠንካራና ግዙፍ የሆነው አያ ዝሆን በጣም ትንሽ የሆነችውን አይጥ መፍራቱን ብትሰሙ የሞኝ አነጋገር ሊመስላችሁ ይችላል። ግን ነገሩ ሀቅ ነው። አንዳንድ ሰዎች ዝሆን አይጥን የሚፈራው በኩምቢው ውስጥ ሰተት ብላ ገብታ እንደምታሳብደው ስለሚያውቅ ነው ይላሉ። ይሄ ግን እውነት አይደለም። እውነተኛውን ታሪክ እኔ ልንገራችሁ። ከዕለታት በአንዱ ቀን ዝሆን እግሩ ላይ ቁስል ወጣበትና ቶሎ አልድን አለው። ወይዘሪት አይጥም የዝሆንን ቁስል ተመልክታ በጣም አዘነችለትና ወዳጄ አያ ዝሆን እግርህን ምን ሆነ ነው ስትል ጠየቀችው። አያ ዝሆንም አይጧ እንዳዘነችለት ተረድቶ ቁስሉ እንዴት ሊወጣበት እንደቻለ ዘርዝሮ አስረዳት። ወይዘሪት አይጥም የአያ ዝሆንን እግር አገላብጣ ተመለከተችና አይዞ እኔ አድንልሃለሁ አለችው። ወዲያውኑ አስፈላጊውን እርዳታ በማድረግ ታማሚውን እግሩን በጥቂት ቀናት ውስጥ አዳነችለት። አያ ዝሆንም ቁስሉ ከዳነለት በኋላ እሜቴ አይጥ ላደረግሽልኝ እርዳታ እኔም ውለታሽን እከፍላለሁ፣ በእውነት እከፍልሻለሁ አላት። አይጧም እሺ ብላ ሽልማቷን እንዲሰጣት ስትጠብቀው ዛሬ ነገ እያለ ሳይሰጣት በዛው ቀረ። እንግዲህ ከዚያን ዕለት ጀምሮ ዝሆን አይጥን ባያት ቁጥር ውለታዬን ክፈለኝ ትለኛለች በማለት በፍርሃት ሲሸሻት ይኖራል ማለት ነው። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ